የምታስረጃት? ምኑ ልንገርሽ? ወንድምሽን እኮ በአይኔ በብረቱ አይቼዋለሁ አይደል እንዴ? ፍቅር መኝታ ቤት ነበር። አሹም ደግሞ ነግሮናል። ምርሽ ነው ማየ? አዎ ብርሃን፣ አሁን እኮ ነው አጎትሽ መጥቶ እህትሽን ለፈረንጅ ካልዳር እያሉ እየፎከሩ ነው አሉ። አባዬ ላደይ ባላመጣላት ታዲያ ሰውየው መቼ እንቅልፍ ይተኛሉ? ደስ ሲል። ምን ማለትሽ ነው አንቺ? ማለቴ ማየ ሌላ ሰው መሆኑ ጥሩ ነው። ሌላ ሰው መሆኑ ምኑ ላይ ነው ጥሩ? ከዴቭ ጋር ፍቅር ሳይዛት አይቀርም። አትይኝም ወይ ብርሃን? ምን ነካት? ኧረ ተው በእናትህ። እሷ ምን አደረገች? በመጀመሪያውም እኮ አደይም ዴቭን ቢሆን ማሳወቅ ነበረባቸው። እሺ ስሜታዊ ሆና ነው ብዬ የታለምን መሀላችን አስገባው። ቆይ ደግሞ ሻው ምንድን ነው? እኔ ምንም እየገባኝ አይደለም። ምን ታደርጊ? አንቺ ልናገር ፈልጌ አይደለም። አሹ አሹ እዛ ደግሞ ስራ እንደጀመርኩ ነግራታለሁ ብዬ ነበር። ዶክተሩ ቀጠረሽ? አዎ፣ ግን ምን ዋጋ አለው? ዴቭ ለሊን የመጨረሻ ማስጠንቀቂያ ሰጥቷታል። አንቺን እያለች እኮ የኔን ህይወት የትም ጣለችው። ምንድነው እቅድሽ? እሷ ላንቺ እንደዚህ እየለፋችልሽ፣ አንቺ ግን ለሷ ህይወት እማታስቢው ለምንድነው? በማለት ለሊን ተናግሯታል። ለሊም እንባ ቀድሟት እንባዋ እርግፍ እያለ ነበረ። የፍቅርም እናት ቤዛን በመያዝ የኔ ልጅ ፍቅር እዚህ ቤት ሳትመጣ አንቺ ከዚህ ቤት ንቅንቅ አትይም። ስለዚህ ለወንድምሽ ደውለሽ አሁንኑ ወንድምሽ ልጄን እንዲያመጣ አድርጊ በማለት እንግዲህ ፍቅር ወደ ቤቷ ተመልሳለች። አደይን ለመቅረብ የፈለገው ዶክተር ዛሬ ላይ ለለሊና ለአደይ ለምን እኔ ስራ አልሰጣችሁም፣ እዚህ እየተመላለሳችሁ በጎ አድራጎት አትሳተፉም በማለት እንግዲህ እድል ሰጥቷቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ይዤላችሁ የመጣሁት አደይ ድራማ ክፍል 168 ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ እንግዲህ ባቡሬ ሆስፒታል ድረስ ሄዱባቸው ነበረ። አደይና ለሊ ከዶክተር ጋር በሚያወሩበት ሰዓት ያው መጥቶ ነበረ ያስደነገጣቸው። ምንድነው የተፈጠረ ነገር አለ ወይ ማወቅ እፈልጋለሁ። እንዲሁም አደይ አንቺ የለሊ ጓደኛ ተባባሪ ነሽ ማለት ነው በማለት ይናገራታል። አይ እንደዛ እኮ አይደለም ሲሉት እንግዲህ እናንተ ውጡ እኔ ላውራው በማለት ዶክተሩ አይዚህ የህፃናት መዋያ በጎ አድራጎት ነገር ስላለ እዛ ላይ እንዲሳተፉ እድል እየሰጠኋቸው ነው ለሌላ ነገር አይደለም በማለት እንግዲህ ለባቡሬ ነግሮታል። ባቡሬም ይቅርታ እኔ ሲመላለሱ ያመማት ነገር ያለ መስሎ ነበረ እና ይህንን ለመመደበቅ አስፈለጋቸው በማለት ወደ ቤቱ ተመልሷል። ወደ ቤት ሲመለስም ለሊና አዴ መንገድ ላይ ቆመው እያወሩ ነበረ። በጣም ብዙ ውሸት ነው የዋሸሁትን፣ ግን አሁን ዶክተሩ ምን ሊለው ይችል ይሆን እያሉ እየተጨናነቁ ነበረ። ባቡሬም እንግዲህ ትቷቸው ነበረ ያለፋቸው። አዴ ሂጂ ዶክተሩን አውሪው፣ አንቺ ደግሞ ሂጂ አውሪው ባቡሬን በማለት አደይ ወደ ዶክተሩ ስትሄድ ለሊ ደግሞ ወደ ባቡሬ በመሄድ ይጠይቋቸዋል ሁለቱንም። ዶክተሩም እንግዲህ ያው በዚህ የሚረዱ ልጆች ስላሉ እዛ ለምን ለመሳተፍ መተው ነው ያልኳቸው፣ ለምን እናንተስ አትሳተፉም፣ ለምን እዚህ አትሰሪም በማለት ይነግራታል። ምን ላግዝ ምን ምሰራው አለ በማለት ጠይቃ ነበር። እኔ መርምሬ ነው የሴቶችን ነገር የማውቀው፣ እናንተ ግን ሴቶች ስለሆናችሁ ሁሉን ነገር ታውቃላችሁ፣ ስለዚህ ስራ ታቀልልኛለሽ በማለት ነው ለአደይ የነገራት። አደይም እሺ ችግር የለም መተን እንጎበኛቸዋለን በማለት እንግዲህ በጎ ፍቃዷን ተናግራለች። ለሊም ባቡሬን ለማውራት ሞክራ ነበረ። በጣም ነው የምገርሙት። ይህንን ታዲያ ለመናገር ምን አስደበቃችሁ? እኛ እንድናቅ አትፈልጉም? እንዳንከለክላችሁ ነው በማለት ነበር እንግዲህ እየተናገረው ቤኪ ማለት ነው። ምን ነው ቤኪ ዶክተሩ ግን ምንድነው ያለህ በማለት ጠይቃው ነበረ። ያው ለሙያ ለህፃናት ለበጎ አድራጎት ስራ እንደምትሰሩ ነው የነገረኝ በማለት ይነግራታል። ግን አሞሽ መስሎኝ እጅግ በጣም አስቤ ነበረ በማለት ይህንን ሲነግራት ለሊ እጅግ ነበረ ደስ ያላት። ምክንያቱም ህመሟን አልተናገረባትም ዶክተሩ። ያ ነገር ደግሞ እጅግ አስደስቷታል። ከሆስፒታልም ሲመጡ እንግዲህ ዴቭ አግኝቷት ነበረ ለሊን።
ለሊን እንግዲህ ለምንድነው እንደዚህ የምታደርጊው በማለት ቆጣ ብሎ ነበር የተናገራት። ምን አደረኩኝ በማለት ጠይቀው ነበረ። በቃ ሁልጊዜ ስንገናኝ ለሊ ነው የምትለኝ። ስለ ራሳችን አስበን አናውቅም። ልታገባይ ፈቃደኛ ሆና ነበረ። ስለ ሰርግ የሚባል ነገር አታንሳብኝ ማለትን አምጥታለች። ቆይ ምንድን ያደረግሻት? እሷ ለአንቺ እንደዚህ እያሰበችልሽ አንቺ ለእሷ እማታስቢላት ለምንድን ነው በማለት እንግዲህ ተናግሮ ነበረ። በዚህም ደግሞ ለሊ እጅግ ከፋትና እያለቀሰች ነበረ። በጣም ይቅርታ ስሜታዊ ሆኜ ነው በማለትም ደግሞ ይቅርታ ጠይቋታል። እናም አቅፉም ሊያጽናናት ሞክሯል። በዛ ሰዓት ነበረ አደይ የመጣችው። ምን ሆናችሁ ነው ብላ ብትጠይቅም የሚነግራት ስለሌለ በቃ አውሬው ከዴቭ ጋር ቤት ጠብቅሻለሁ፣ ቤት እናወራለን በማለት ለሊ ወደ ቤት ትሄዳለች። አደይም ምን አድርገሃት ነው? ምን ብለሃት ነው? ተናግረሃት ነው እንደዛ ፊቷ የተቀያየረው በማለት ጠይቃው ነበረ። ዴቭም እንግዲህ አዎ ነግሬያት ነው በማለት ይነግራታል። እሺ ና እንሂድ አሁን ወደ ቤት በማለት ታበቃ በማለት አዎ ስትለው እጅግ ደስ ብሎት ነበር ከመቀመጫው ተነስቶ የሄደው። ፍቅርም እንግዲህ የቤዛ ወንድም ይዟት እንደሄደ ሁላችንም የምናውቀው ነው። አሁን ወደ ቤቴ መልሰኝ ፍቅር ምናምን እያልክ የምትጃጃለው ነገር እዛው አቁም በማለት ትናገራለች። እሱም ለምንድን ነው የማይገባሽ? እኔ ወድጄሻለሁ በቃ በማለት ቢነግራትም እሷ ግን ከቤዛ ጋር አጀንዳችሁን ይዛችሁ ነው እንጂ ለፍቅር ብለህ አይደለም እኔን የቀረብከኝ። ያም ሆነ ይህ ግን አይመለከተኝም። ሁለተኛ አጠገቤ እንዳትደርስ። አሁን ወደ ቤቴ ነው መሄድ እንፈልገው በማለት እንግዲህ በጥፊ ብላው ወደ ቤቷ ልትሄድ ስትል እብድ ታያለች። ሮጣ ነበረ ወደ እሱ የሄደችው። ምን ነው ሲላት እብዳየሁ በማለት ትነግረዋለች። እንግዲህ ሁለቱም እብዳየን ብለው ሲሯሯጡ ነበር። በዛ መሀል ግን እጅግ ደስ ነበር እሱ ያለው። ያው ቤዛም የፍቅርና ጠርታት ቤት መምጣቷ ይታወቃል። ልጄ ላይ ምንድነው እየሰራችሁ ያላችሁት? በተደጋጋሚ ይቅርታ እየጠየቅሽ ትገቢያለሽ። ነገር ግን ዛሬም በይቅርታ እማልፍሽ እንዳይመስልሽ። ብዙ ጊዜ ይቅርታ እያልሽ ብዙ ነገር አልፌሻለሁ። አንቺ ግን መቼም ከጥፋትሽ አትማሪም። ስለዚህ አንቺም ወንድምሽም ባለጌዎች፣ ስዳደጎች ናችሁ። አሁን ልጄ ሳትመጣ አንቺ ከዚህ ንቅንቃቴም ወንድምሽን ደውለሽ ልጄ እንዳመጣ ንገሪው በማለት እንግዲህ ቤዛ እኔ የማውቀው ነገር ምንም የለም ብትልም ነገር ግን ወደ ወንድሟ ደውላ የት ናት ፍቅር በማለት ትጠይቀዋለች። ፍቅር አለሁኝ ትላለች። እሱ የለችም ብሎ ቢዋሽም ማለት ነው። በስተመጨረሻም ፍቅር ወደ ቤት መታለች። ቤት በመጣች ሰዓት ግን ያው ዋሹ ደግሞ ውሸት ስለዋሸ እባክሽን ቢሏት ሩታ እንዲሁም ሮማን አሹም ጭምር እባክሽን የዛሬን ብቻ እኔ ብዙ ውሸት ዋሽቼልሻለሁ፣ ብዙ ነገር ደብቄልሻለሁ፣ የዛሬን ብቻ እባክሽ አውጪ ቢላትም እባክሽ እማዬ በጣም ስለተናደዱ በአሁን ሰዓት ሌላ ነገር ከሰሙ ከስራ ያባሩታል እባክሽ ቢሏትም እንደውም ይህንን ነው የምፈልገው ሶስታችሁም ልቅም ብላችሁ ከዚህ እንድትሄዱልኝ በማለት ፍቅር ወደ ቤት ትገባለች። ፍቅር ደግሞ ከራሷ ጨማምራ አስጠለኝ እያልኩት ነው ውሰዳት ብሎ እየፈቀደለት የእነሱ ተባባሪ ነው በማለት አሹን ጭራሽ ወንጀል ላይ አጋልጠዋለች። ምን እንደሚል እንግዲህ አሹ ያው እውነቱን ሊናገር ይችላል። ነገር ግን የፍቅርና ታምነዋለች ወይ የሚለው ነገር አጠራጣሪ ነው። በሌላ በኩል ደግሞ ብርሃን ናት። ብርሃን እንግዲህ ዴቭን ማፍቀሯ የታወቀ ነው። አጎትሽ እኮ ይኸውና ዴን ለፈረንጅ ታልዳርኩ እያሉ ነው፣ አባትሽ ሽማግሌ እየላኩት ነው አጎትሽን በማለት እናቷ ለብርሃን ትነግራታለች። ብርሃን ለፈረንጅ በማለት እንግዲህ እጅግ ነበር ደስ ያላት። እንኳን እሱ አልሆነ ብላ በሳቅ ነበር እንግዲህ ፊቷ ላይ ሲታይ የነበረው ፈገግታ እጅግ አስገራሚ ነበረ። ማን ነው እሱ ያልሆነው? ምን ሆነሻል አንቺ ልጅ ግን የሆንሽው ነገር አለ በማለት ማዘሯም እየጠየቁ ነበር። እሷ ግን አይ በቃ እንደውም ለእህቴ ልንገራት በቃ በማለት ወደ ውጪ ወጥታለች። እንዳትናገሪ ምን ሆነሽ ነው ብትላትም እሷ ግን በደስታ እየተፍለቀለቀች ነው። አበበና ሄለንም ዴቭና አዴ ጥሩ አላረጉም። ቀድሞ መናገር ነበረባቸው። አሁን ላይ ኒንጃ ምናልባት አደይ እንደምታገባ ስታውቅ ብርሃን እንዳትጎዳ ፈራለሁ በማለት ሄለን ለአበበ እየነገረችው ነበረ። አበበም እንዴት እንደዚህ ሊሆን ቻለ? ምን ያፈጠናት ብርሃን እያለ ነበር። እንግዲህ በስተመጨረሻ ደግሞ ዶክተሩ ጋር ቤዛ ስራ አግኝታለች። ለአንድ 3 ቀን አይሽና ከዛ በኋላ ስራሽን በአግባቡ ምሰሪ ከሆነ ትቀጠሪያለሽ በማለት
ነግሯታል። እርጋታ ያስፈልጋል፣ ትህትና ያስፈልጋል በማለት እንግዲህ ደንበኞችና ካስተምሮችን በደንብ መያዝ አለብሽ እያለ ብዙ ምክርም እየመከራት ነበረ። መርፌ ለመውጋት ነው እንደዚህ የሚያጨናንቀኝ እያለችም ትገኛለች። እሷ ግን ስራ ፈልጋ ሳይሆን እሱን ፈልጋ ነው ወደ እሱ ጋር ያመራችው። ዶክተሩም ስለ አደይ ዛሬም እያሰበ ይገኛል። የሚያስበውም ቆይ የምትኖረው ከጓደኛዋ ጋር ብቻ ነው፣ የራሷ ህይወት የላትም፣ ስራ የላትም፣ እንዴት ይሆን ኑሮዋ እያለ እንግዲህ ስለ አደይ ያብሰለሰለ ይገኛል። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር ሰናበታችኋለሁ። ሰላም ለሀገራችን ይሁን፣ ሰላም ለህዝባችን።